ሁሉንም መተነው ጨርሰናል፣ ስለዚህ የተኩስ አቁም ስምምነት አይኖርም ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። የኢራኑ መሪ ሞጅታባ ኻሜኒ በበኩላቸው በአሜሪካ በእስራኤልና በጠላቶቻችን ላይ እጅግ ከባድ ሕመም ያለው ምት አሳርፈንባቸዋል ብለዋል። ኢራን አዲሱን ዓመቷንም በተቀበለችበት ዕለት ተጠናክሮ የቀጠለው ውጊያ እስራኤልና አሜሪካ ኢራን ላይ እንዲተኩሱ ኢራንም አጸፋ እንድትሰጥ አድርጓታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ውጊያችንን እያጠቃለልን ነው ብለዋል። የሆርሙዝ መከፈትን በተመለከተ ደግሞ ሌሎች የሚመለከታቸው ሰዎች ይግቡበት እያሉ ነው። አላገዙኝም ያሏቸውን አካላት ስም ጠርተው ቀውሶች ሲሉም ተሳድበዋል። የአሜሪካው ፕሬዝዳንት አሜሪካ በኢራን ላይ የጣለችውን የነዳጅ ማዕቀብ ለጊዜው ማላላቷን ተከትሎ ቻይና አጣብቂኝ ውስጥ ልትገባ ትችላለች ተብሏል። በርካሽ ስትገዛ የነበረውን የኢራንን ነዳጅ አሁን በገበያው ላይ ተወዳድራ በውድ እንድትገዛ አሜሪካ ወጥመድ እንዳስቀመጠችላት ተሰምቷል። ይህ እንዳለ ሆኖ አሜሪካ የጦር ጀቶቿን በተለያዩ ሀገራት አታስቀምጭብን እየተባለች ትገኛለች። ስሪላንካ 2 የአሜሪካ ተዋጊ ጀቶችን አላስተናግድም ያለች ሲሆን ስዊዘርላንድ የኢራኑን ጦርነት መሰረት አድርጋ ወደ አሜሪካ የምትልካቸውን የጦር መሳሪያዎች ለጊዜው ጋብ እንዳደረገች ተሰምቷል። ጦርነቱ ተፋፍሞ በቀጠለበት በዚህ ሰዓት ኢራን ከአንዳንድ ሀገራት ጋር በግል በመነጋገር በሆርሙዝ አሳልፋችኋለሁ እያለች ትገኛለች። ጃፓኖች ኢራንን አሳልፊን እያሉ እየጠየቁ እንደሚገኙ ኢራን አረጋግጣለች። በጎ ምላሽ ልትሰጣት እንደምትችልም ታውቋል። እንዲሁም የአሜሪካ የጦር ቤዞች በኢራን ሚሳኤልና ድሮኖች የሚደርስባቸውን ጥቃት በተመለከተ ቢቢሲ ሰፋ ያለ ሀተታ ይዞ ወጥቷል። እስከ $1 ቢሊዮን የሚጠጋ ከባድ ጉዳት በአሜሪካ የጦር ቤዞች ላይ ደርሷል የሚለው የቢቢሲ የምርመራ ዘገባ ብዙ አስገራሚ ነጥቦችን ይዟል። እንዲሁም አሁን ላይ በተሰማ አስገራሚ ሰበር ዜና ኢራን በዲየጎ ጋርሻ የጦር ቤዝ ላይ ከባድ ድብደባ እንደፈጸመች ታውቋል። 2 ባሊስቲክ ሚሳኤሎችን አከታትላ ተኩሳለች የተባለችው ኢራን እስካሁን አይነካም። ኢራንም አሜሪካና እንግሊዝ ተጣምረው በያዙት ወታደራዊ ሰፈር ላይ ረጅም ርቀት የሚጓዝ ሚሳኤል ስለሌላት አትነካውም ተብሎ የነበረ ቢሆንም ዲየጎ ጋርሻን መደብደቧን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ሲኤንኤን፣ ቢቢሲ እና ዎል ስትሪት ጆርናልን ጨምሮ የተለያዩ መገናኛ ብዙሃን ከኢራን ዲየጎ ጋርሻ ያለው ርቀት ከ3800 ኪሎ ሜትር በላይ መሆኑን ተከትሎ ኢራን እንዴት አድርጋ ባሊስቲክ ሚሳኤል ወደዚህ የጦር ቤዝ ልትወረውር ቻለች የሚለው ጉዳይ እያነጋገረ መሆኑን ጽፈዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሁሉንም ነገር መተን አውድመነዋል። እናም የተኩስ አቁም ስምምነት የለም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ያኛው ወገን በከፍተኛ ሁኔታ ተመቶ አቅሙ በተሟጠጠበት ሰዓት የሚኖር የተኩስ አቁም ስምምነት የለም ነው ያሉት የአሜሪካው ፕሬዝዳንት የኔቶ አጋሮቻቸውን ቀውሶች ሲሉ የተናገሩ ሲሆን የምዕራቡ ዓለም ወታደራዊ ጥምረት ያለ አሜሪካ ጉልበት የወረቀት ላይ ነብር ነው ሲሉም ተናግረዋል። የኢራኑ መሪ ሞጅታባ ኻሜኒ በበኩላቸው የፋርስ አዲስ ዓመትን ምክንያት በማድረግ ባስተላለፉት መልእክት በጠላቶቻችን በተለይ በእስራኤልና አሜሪካ ላይ ከባድ የሚባል ሕመም የሚያስከትል ምት አሳርፈንባቸዋል፣ ታላቅ የስሌት ስህተት መስራታቸውንም አውቀዋል ሲሉ ተናግረዋል። ጦርነቱ ተፋፍሞ በቀጠለበት በዚህ ሰዓት ስሪላንካ 2 የአሜሪካ ተዋጊ ጀቶችን አላሳርፍም ብላ ከልክላለች። ስዊዘርላንድ ደግሞ ወደ አሜሪካ የሚሄዱ የጦር መሳሪያዎችን ለጊዜው እንደከለከለች አልጀዚራ ዘግቧል። እንዲሁም አሁን በተሰማው ሰበር ዜና ዲየጎ ጋርሻ በኢራን ባሊስቲክ ሚሳኤሎች ተመቷል። አሜሪካና እንግሊዝ በጣምራ የሚያስተዳድሩት ዲየጎ ጋርሻ የተባለው አነጋጋሪ የጦር ቤዝ በኢራን ባሊስቲክ ሚሳኤሎች እንደተመታ ዎል ስትሪት ጆርናል የተለያዩ ምንጮቹን ጠቅሶ ዘግቧል። በህንድ ውቅያኖስ የሚገኘው አሜሪካ ከኢራን የሚመጡ ሚሳኤሎች እዚህ በሆን አያገኙኝም ብላ አስባ የተኮናተረችው ልዩ የጦር ቤዝ መመታቱ አነጋጋሪ ሆኗል።
ሲኤንኤንም ጉዳዩን በተመለከተ ሚሳኤሎች እንደተተኮሱ አረጋግጫለሁ ብሏል። በዲየጎ ጋርሺያ እና በኢራን መሃል የ3800 ኪሎ ሜትር ርቀት መኖሩን ተከትሎ ኢራን ደግሞ ይህን ያህል ርቀት መጓዝ የሚችል ሚሳኤል የላትም ሲባል ስለቆየ አሜሪካ ይህንን ደሴት ከኢራን ጥቃት የምትሸሸግበት ልዩ የጦር ቤዝ አድርጋ ስትቆጥረው ቆይታለች። ኢራን ቢበዛ ከ2000 ኪሎ ሜትር የሚያልፍ ሚሳኤል የላትም ተብሎ የነበረ ቢሆንም ዲየጎ ጋርሺያን በምን አይነት ሁኔታ መታቸው የሚለው ጉዳይ እስካሁን ግልጽ እንዳልሆነ ቢቢሲ ዘግቧል። የፔንታገንን ሰዎች ለማነጋገር ሞክሬ አልተሳካልኝም ነው ያለው ቢቢሲ። ይህ እንዳለ ሆኖ ሆርሙዝን ለማስከፈት ዓለም አቀፍ ንቅናቄ ተጀምሯል። ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኔዘርላንድ፣ ጃፓን እንዲሁም ካናዳ፣ አውስትራሊያ፣ ኒውዚላንድ፣ ዴንማርክ፣ ላቲቪያ፣ ስሎቬኒያ፣ ኢስቶኒያ፣ ኖርዌይ፣ ስዊድን፣ ፊንላንድ፣ ቼክ፣ ሮማኒያ፣ ባህሬንና ሊቱዌኒያ ሆርሙዝ መከፈት አለብን፣ ሁሉንም አይነት መንገዶች ተጠቅመን የሆርሙዝ ሰርጥ ለሁሉም መርከቦች ክፍት መሆን አለበት በማለት መማማላቸው ተሰምቷል። ይሁንና ዘገባዎች እንደሚጠቁሙት እነዚህ ሀገራት ጉልበት ይጠቀማሉ ወይስ አይጠቀሙም የሚለው ጉዳይ እስካሁን ግልጽ አልሆነም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ጥቃቱን እያገባደድን እንገኛለን እያሉ ሲሆን የሆርሙዝን ሰርጥ ማስከፈትን በተመለከተ ግን ሌሎች ኃላፊነታቸውን መወጣት አለባቸው ሲሉ ተናግረዋል። ምናልባት የሆርሙዝ ሰርጥን ራሳችሁ እንደምንም ብላችሁ አስከፍቱ፣ እኛ የኢራንን ወታደራዊ ኢላማዎች ከመታን ይበቃናል ብለው ዶናልድ ትራምፕ ከጦርነቱ በጊዜ ለመውጣት እያሰቡ ስለመሆናቸው አንድ ፍንጭ ተደርጎ ተወስዷል እየተባለ ይገኛል። በእስራኤል ገፋፊነት ወደዚህ ጦርነት ገብተዋል፣ ተዘፍቀውበታል የተባሉት የአሜሪካው ፕሬዝዳንት በጦርነቱ ማሳካት የቻሉት ነገር የኢራን ወታደራዊ መሰረተ ልማቶችን ማውደም እንጂ በኢራን መንግስታዊ ለውጥ ማድረግ አይደለም። እናም እስካሁን ያለው ድብደባ ብቻ የኢራንን መንግስት ሙሉ ለሙሉ ባለማፍረሱ በቀጣይም ያፈርሳል ተብሎ ባለመጠበቁ የአሜሪካው ፕሬዝዳንት ውስን ወታደራዊ ግብ እንጂ ዘላቂ ፖለቲካዊ ግብ አላሳኩም እየተባለ ይገኛል። ሲሚ ጆላሶ የተባለች የቢቢሲ የሰሜን አሜሪካ ዘጋቢ እንደምትለው ትራምፕ ሆርሙዝን ለማስከፈት ብቻቸውን እንደማይችሉ ያረጋገጠ መግለጫ ነው የሰጡት ብላለች። እንዲሁም ኢራን በአሜሪካ የጦር ቤዞች ላይ የምትወስዳቸው እርምጃዎች ክፉኛ ጉዳት እያደረሱ እንደሚገኝ የቢቢሲ ምርመራ አረጋግጧል። ከ800 ሚሊዮን የአሜሪካ ዶላር በላይ የሚያወጣ ከባድ ጉዳት በጦር ቤዞቹ ላይ ደርሷል ሲል ዘገባው ያትታል። አልሳድር እና አልሮዋይስ የተባሉ በተባበሩት አረብ ኤምሬትስ የሚገኙ የአሜሪካ የጦር ቤዞች ላይ የኢራን ድሮኖችና ሚሳኤሎች የተወነጨፉ ከባድ ጉዳት እንዳደረሱ የሳተላይት ምስሎችን ተመልክቶ ዘገባው ያትታል። ዓለም አቀፉ የስትራቴጂ ጥናት ተቋም ከቢቢሲ ጋር በመጣመር ባቀረቡት ሪፖርት ከ800 ሚሊዮን ዶላር በላይ የሚያወጣ የአሜሪካ ወታደራዊ መሰረተ ልማት ጉዳት ደርሶበታል። እንደ ተቋሙ መረጃ ከሆነ እነዚህ እየደረሱ ያሉ ጉዳቶች በመገናኛ ብዙሃንም በቂ ሽፋን እያገኙ ያልሆኑ ናቸው። ANTPY2 የተባለውን የራዳር ስርዓትን ጨምሮ አሜሪካ 485 ሚሊዮን ዶላር ገደማ የሚያወጣ የአየር መከላከያ ስርዓት ንብረቶችን ስለማጣቷ ነው የተነገረው። ህንፃዎች፣ ማዕከሎች እና የተለያዩ መሰረተ ልማቶች ደግሞ ከ310 ሚሊዮን ዶላር በላይ በሚያወጣ ገንዘብ ተተምነው ተጎድተዋል ነው የተባለው። አሊ አልሳሊም በተባለው የኩዌት የጦር ቤዝ እንዲሁም ኳታር በሚገኘው ታዋቂው አልኡዴድ የጦር ቤዝ ላይ የደረሱት ጉዳቶች፣ በሳውዲ አረቢያ ደግሞ የልዑል ሱልጣን የጦር ቤዝ ላይ የደረሱት ምቶች ከባድ እንደሚባሉ ነው የታወቀው። 13 ወታደሮቿን እና የጦር ሰራዊት አባሎቿን ያጣችው አሜሪካ በጦርነቱ በገንዘብም በሰውም ከፍተኛ ጦት እየደረሰባት እንደሚገኝ ይታወቃል። ኢራንም በሺዎች የሚቆጠሩ ዜጎችን ያጣች ሲሆን እስካሁን በትንሹ ከ3200 በላይ ሰዎች እንደሞቱ ተነግሯል። ከነዚህ ውስጥ 1400 የሚሆኑት ሲቪሎች መሆናቸውን ዘገባው ያትታል። በመጨረሻም ኢራንና ጃፓን እያወሩ ነው ተብሏል። የጃፓንን መርከቦች በሆርሙዝ ለማሳለፍ
ጥሪው ከጃፓን ደርሶናል ሲሉ የተናገሩት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ናቸው። ከጃፓን የምንጠብቀው ነገር ምንድነው የሚለውን ጉዳይ እንወስንበታለን። ይሁንና በሆርሙዝ አሳልፉን ብለው አዋርተውናል፣ እኛም እያወራናቸው ነው እያሉ ይገኛሉ። በሆርሙዝ ሰርጥ የተከፈተውን ቀውስ ተከትሎ አሜሪካ በቻይና ላይ ስሌት አስልታ የኢራን ነዳጅ ወደ ገበያው እንዲቀላቀል በማድረግ ቻይናን ለማክሰር ጥረት እያደረገች ነው ተብሏል። በገበያው ዋጋ ከ8 እስከ $10 ዝቅ አድርጋ ከኢራን ነዳጅ የምትገዛው ቻይና አሁን ኢራን የተጣሉባት ማዕቀቦች ላላ ስላሉላት በገበያው ላይ ነዳጁን ስትለቀው ቻይና እንደ ማንኛውም ተወዳዳሪ ተወዳድራ መግዛት ይጠበቅባታል ብላ ነው አሜሪካ ይህንን ስልት የነደፈችው። በእርግጥ ቻይናና ኢራን የ25 ዓመት ስትራቴጂክ ስምምነት የተፈራረሙት ነዳጅንም ማዕከል አድርገው ስለሆነ ኢራን የቁርጥ ቀን አጋሯን ቻይናን ትክዳለች ተብሎ ባይጠበቅም አሜሪካዎቹ ግን ይህንን ስልት ማስላታቸው ነው የታወቀው። ቻይና በባህር በየቀኑ 10 ሚሊዮን በርሜል ነዳጅ ከተለያዩ የዓለማት ክፍሎች ታስገባለች። ከኢራን የምታስገባው ደግሞ በቀን 1.3 ሚሊዮን በርሜል ነዳጅ ነው። የኢራንን 80 በመቶ የሚሆነውን ነዳጅ የምትገዛው ቻይና እስካሁን ለኢራን ኢኮኖሚ እንደ እስትንፋስ ወይም እንደ ሳምባ ልትቆጠር የምትችል እንደሆነ የሚታወቅ ነው። በማሌዥያ እና በተለያዩ ሀገራት ስም ከኢራን አስነስታ ወደ ቻይና የምታስገባቸው መርከቦች እነዚህን ነዳጆች አጓጉዘው ቻይና እንደሚያደርሱ ይታወቃል። የነዳጅ ዋጋ ስለተሰቀለ አሜሪካ ነዳጅ ዋጋን ለማረጋጋት ኢራንም ነዳጇን እንደ ልብ እንድትሸጥ ለጊዜው ማዕቀቧን እያነሳች ስለሆነ ቻይና ትጎዳለች ተብሎ የተገመተ ቢሆንም በቻይናና በኢራን ወዳጅነት ምክንያት ግን የአሜሪካ ስሌት እንደተፈለገው ላይሰምር እንደሚችል በርካቶች እየጠቆሙ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።